ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለኔ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ኑሃሚ ክፍል 13 ተለቋል። ክፍል 13 ላይ እንግዲህ ኤደንና ኑሃሚ ከዚህ በፊት እንግዲህ ኑሃሚ ብቻ ነበረች የነሱ ቤት የምታውቀው። ኤደን አሁን የነሱ ቤት አውቃለች ማለት ነው። እቺ ከሴተኛ ዳሪዋ ሴት ጋር ድጋሚ ተገናኝታ ነበረ። እኔ ምን ላርግ ሴትነቴን ሁሉ ነገሬን እኮ ነው ያስቀማሽኝ በአንድ ሌሊት። እኔ እስከዛሬ ከወንድ ጋር ተገናኝቼ ከወንድ ጋርም ተዋውቄ አላውቅም። በአንቺ ምክንያት ነው ህይወቴ የተበላሸው ብላ ተመለሳ ልጅቷን አግኝታት ነበረ። ስለዚህ ከዚህ በኋላ በቃ ስራውን መስራት አለብሽ። አንዴ ህይወትሽ ተበላሽቷል፣ አንዴ ሴትነትሽን አተሻል። ስለዚህ ስሪና እናትሽን አስደስቺ ስትላት እንግዲህ እነሱም ያሉበትን ሁኔታ ወይም ደግሞ ያሉበትን አሁን ችግር አይታ ስለዚህ ከዚህ በኋላ መስራት አለብኝ እናቴ ማስተዳደር አለብኝ ብላ ወስና ከሴትዮዋ ጋር ተባብራ ስራውን ለመስራት ተስማምታ እንግዲህ ምሳ ለመብላት ወደ ሴትዮዋ ቤት ሄዶ ነበረ። እንደምታውቁት ደግሞ የሴትዮዋ ግቢ ውስጥ ነው ኑሃሚ የምትኖረው። ሄርሚዬ ጋር ሄዳ ምግብ ሰርታለት ስራዋ ሰርታ ጨርሳ ወደ ቤቷ ሀገር ሰላም ብላ ወደ ቤት ስትገባ እንግዲህ ከልጅቷ ጋር እያወራች ስሟ ልያዝልኝ ብሎኝ እኮ ነው እውነት ከልጅቷ ጋር እያወራች ኤደን ከቤት ውስጥ ወጥታ እዚህ ምን ትሰሪያለሽ ብላ ስትጠይቃት ምን አባሽ አገባሽ ስለኔ ህይወት ምን አገባሽ ብላ ስትሳደብ ነበረ። እንደ አንቺ እህቴ እኮ ነሽ እዚህ ውስጥ ምንም ትሰሪያለሽ? ከዚች ሴት ራቂ፣ ይሄ ሴት አትሆንልሽም፣ ህይወትሽን ታበላሻለች። በዛውም ቤት ድረስ ምን አስመጣሽ? ይሄን እዚህ አይነት አለባበስ ለብሰሽ እህቴ እባክሽ ብላ ስትነግራት እሺ እንግዲህ ኤደን አልሰማሽም፣ አንቺ የተረገምሽ አንቺ ነሽ ህይወትን ያበላሽሽው። አንቺ የኛ ቤት ከገባሽ ቀን ጀምሮ ነው ህይወታችን የተመስቃቀለው። ስለዚህ ህይወትን እንዳበላሽሽው ሴትነቴን እንዳጣሁት አንቺም ሴትነትሽን ማጣት አለብሽም ብላ እንግዲህ ከሴት ልጅቷ ጋር ተባብራ ኤደን እንግዲህ ኑሃሚን ይቅርታ ጠይቃት ወደ ቤት ተመልሳ በርዶኛል እባክሽ እርጂኝ ብላ ነበር በሌሊት ወደ እነሱ ቤት ሄደችው። አባቷም ስር ቁጭ ብላ እያለቀሰች ነበር። አባዬ እባክህ ይቅርታ አድርግልኝ፣ እስከዛሬ ለበደልኩት ነገር እኔ አውቄ ሳይሆን ሰይጣን አሳስቶኝ ነው ብላ ይቅርታ ስትጠይቀው ነበረ። አባቷም ኑሃሚ እውነት መስሏቸው እንግዲህ ኑሃሚ ድንግጥ ብላ ተነስታ ልብስ አልብሳ አይዞሽ እህቴ እኔ ያለሁልሽ ከዚህ በኋላ ብላ እያጽናናቻት ነበረ። እሷ ግን ለካ አውቃ ነው እሷን ይቅርታ ጠይቃ ወደዛ ቤት ተመልሳ እሷም ልክ እንደሷ ከወንድ ጋር እንዳደረች እሷ ኑሃሚንም ከወንድ ጋር ለማሳደር ነበር ወደዛ ሄደችው። ሴራውን በደንብ አሴራ ይቅርታ ጠይቃ እራት እንብላ እባክሽን፣ ይቅርታ ለመጠየቅም በዛው ይመቻቸኝልኛል፣ ስለዚህ ውጭ እንውጣና እራት እንብላ ብላ እንግዲህ ወደ ውጪ ወጥቶ እሺ እህቴ ካንቺ ጋር አግኝቼ ነው ከዚህ በፊት እኮ እኔ እራት ተጋብዤ አላውቅም፣ ስለዚህ እራት እንብላ ካልሽ እሺ ይሁን ብላ አባቷን አስፈቅዳ አባትዮም እሺ እናንተ እንደዚህ ሆናችሁ ስላየኋችሁ በጣም ደስ ብሎኛል፣ ስለዚህ ወጣችሁ በልታችሁልኝ ኑ ብሎ እንግዲህ ደስ ብሎ ሸኝቷቸው ኤዱዬ ምን ልበላት ማናታቸው ኑሃሚ ደግሞ አውቃለች። ከዚህ መጀመሪያ ልክ ኤደንን እዛ እንዳየቻት እናቷ ጋር ወይዘሪት ገነት ጋር ሄዳ እባክሽ ወይዘሪት ገነት ልጅሽን ሌላ ቦታ አትላኪያት፣ ልጅሽን ጠብቂያት፣ ልጅሽ የማይሆን ቦታ ናት ያለችው። የሆነች ሴተኛ ዳሪ እኛ ግቢ ውስጥ አለች፣ ልጅቷን የምታሰቃይ በየቀኑ ሰው ደብድባ እስር ቤት የምታድር አለች ሴተኛ ዳሪ። ከሷ ጋር እየተገናኘች ነው። ልጅሽን ተቆጣጠሪያት ብላ ቤት ድረስ ሄዳ ነግራት ነበር። ግን ወይዘሮ ገነት ምን አገባሽ ምን አባሽ አግብቶሽ ነው ስለ ልጅ እንደዚህ የምታወሪው? ልጅ ስነ ስርዓት አላት፣ እዚህ ቦታ የምትገኝ ልጅ አይደለችም፣ እስከዛሬ ከወንድ ጋርም ተገናኝታ አታውቅም ብላ ነበረ ስትመልስላት የነበረው። እሷ ያለችው ደግሞ አልቀረም። ኑሃሚን እንግዲህ እራት እንብላ ብላ እዛት ወጣት መድኃኒት እሷ ጠጥታ ራሷ ስታ ያደረችበትም የራሳች ሴት ናት። እሷ ሲጀመር ምንም አታውቅም ነበር እንደዛ ማደሯ ማለት ነው። ጠዋት ስትነሳ ነው የራሷን ያወቀችው። ልጅቷ ናት አደንዝዛ የምትጠጣ መጠጥ ውስጥ አርጋበት እዛ ሄደችው። ኑሃሚዬ ላይ እዛ ይሄ ነገር ነው የተፈጠረው። መድኃኒቱ እሷ ሽንት ቤት ስትገባ መድኃኒቱ ውስጥ መጠጥ ውስጥ መድኃኒት አርጋ ነው እንግዲህ ከጠጣችው በኋላ ደንዝዛ ከወንድ ጋር አደረች ማለት ነው። ከወንድ ጋር ያደረችው ደግሞ ማርያም ማለት ነው። ልክ እሷ እንትን ዶርም አድራ ስትነሳ ማን ነው ብዬ በቃ በጣም ተሳቅቄ ነበር። ደግሞ እንትን ሄርሚ እየነገራት ነበር ምግብ ሰርታለት ልክ ስትል ከዛ ሴትዮዋ ራስሽን አርቂ፣ ከነዛ ሰዎች ጋር አትገናኝ፣ አትቀራረቢ ብሏት ነበረ። ራስሽን ጠብቂ
እኔ የምታሳዝነኝ ሴትዮዋ ሳትሆን ልጅቷ ናት፣ ቅመሟ ናት የምታሳዝነኝ። ለሷ ብዬ ነው እንጂ ሴትዮዋን ማውራት እኔ ሴትዮዋ መጀመሪያም አልተመቸችኝም ብላ ነበር የሄደችው። ልክ እሱ እንዳለ እንግዲህ እነሱ አንድ ላይ እኔ ይመስለኛል ተከታትሏቸው ይመስለኛል። እቺ ኤደን ተብዬዋ እዛም ሰፈር ስለሆነ እነዛ ውጪ ላይ ሆኖ ሲያወሩ ወይም ደግሞ ሲገናኙ ሄርሚ አይቷቸው ሊሆን ይችላል እንደዚህ እንጂ እንዴት ነው ስልክ ተደውሎ ነው እንግዲህ ልጅቷ ስልክ ደውላ ነው ወንዶችን ሴቶችን የምታገናኛቸው ከወንዶቹ ጋር። ስለዚህ እንዴት ነው ሄርሚ ጋር ልትደውል የቻለችው? ወይም ደግሞ እኔ እፈልጋለሁ ብሎ ደውሎላት ይሆናል ለእቺ ሴተኛ ዳሪዋ። ስለዚህ ኑሃሚዬ እንዴት ሄርሚ ጋር ልትገኝ ቻለች? እሱን በቀጣይ የምናይ ይሆናል። ግን ያው ዞሮ ዞሮ ሌላ ወንድ ጋር ቢሆን ወይም ደግሞ ዝም ብሎ ልክ እንደ ሄደን ቢሆን ኖሮ በጣም ትናደድ ነበር፣ በጣም ትበሳጭ ነበር። አሁን ኤደን ራሱ እንዴት ከሌላው ወንድ ጋር አልሆነም እንዴት ከሱ ጋር አደረች ብላ የምጠዥዥ ነው የምትመስለኝ። ምክንያቱም እንኳን አንድ ላይ አድሮ ይቅርና እንደዚህ አንድ ላይ ራሱ ስታያቸው እያበደች ነበር። ስለዚህ ሄዱዬ አሁን በዚህ አጋጣሚ በደንብ ትናደጃለሽ። እሷን እጎዳለሁ ብለሽ በተቃራኒው ራስሽን ጎዳሽ ማለት ነው። ስለዚህ እሷ ኤርሚና ደግሞ ኑሃሚ አንድ ላይ እንዲሆኑ ስለማትፈልግ ይሄ ደግሞ አንድ ላይ ለመሆን እንትን ይመስለኛል እንግዲህ እና ሄርሚ ግን ሌላ ፍቅረኛ ባትኖረው ጥሩ ይመስለኛል። ግን ከመጣች ደግሞ ፊልሙ በጣም አጓጊና በጉጉት የምንጠብቀው ፊልም ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም ከልጅቷ ጋር ስለሚጣሉ ኑሃሚና ልጅቷ ይገዳደላሉ ብዬ አስባለሁ። ደውላ እንግዲህ ቤት ድረስ እመጣለሁ ብለው ነበር ማለት ነው።